በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ዛሬ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰኔ 2 ቀን ጾመ ሐዋርያት የገባበት ዕለት ነውና እንደገና በአራተኛው ቀን ደግሞ ረቡዕ ማለት ጾመ ድኅነት ይገባል። እንኳን ለዚህ ታላቅ ጾም ወይም ደግሞ ለሁለቱም አጽዋማት እንኳን አደረሰን አደረሳችሁ። ዛሬ እንድንነጋገርበት የፈለግኩት ነጥብ መንፈስ ቅዱስን ተቀበሉ፣ ንስኡ መንፈሰ ቅዱሰ፣ መንፈስ ቅዱስን ተቀበሉ። ይሄ ቃል ያለው የዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተንሥአ እሙታን አስተርአዮን ከተነሳ በኋላ ለሴቶችም ለሐዋርያትም እንዳሳያቸው እንግዲህ አይተናል። በተለያየ መልኩ አይተናል። እንደው ግልጥ ባለመልኩ ግን እስቲ እንየውና እንመልከተው። ምንድን ነው? በማቴዎስ ወንጌል ምዕራፍ 4 ላይ እንደምንመለከተው በገሊላ በዚያ በጥብርያዶስ ኢየሱስ ክርስቶስ ሲመላለስ ጴጥሮስን ወንድሙን እንድርያስን ጠራቸውና ተከተሉኝ አላቸው። ለጊዜው በእግር ተከተሉኝ፣ በኋላ ግን በስራዬ ምሰሉኝ አለና ያው ምንድን ነው በወንጌል አገልግሎት ምሰሉኝ ማለቱ ነው። ቀጥሎ ደግሞ እኔ ቀና ብዬ እሰቀላለሁ፣ ጴጥሮስ ሆይ አንተ ተዘቅዝቀህ በስራዬ ትመስለኛለህ ትሰቀላለህ ማለቱ ነው። ከዚያ አለፋለና ያዕቆብና ዮሐንስንም አገኘ፣ እነሱንም እንደዚሁ ተከተሉኝ አላቸው። ለጊዜው በእግር ተከተሉኝ፣ ፍጻሜ ግን በስራዬ ምሰሉኝ አለና እነሆ አስከተላቸው ነው የሚል። በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 40 ጀምሮ ደግሞ ስናነብ ደግሞ ጴጥሮስ፣ እንድርያስ፣ ያዕቆብ፣ ፊልጶስ ከዚያም ናትናኤል ይሄ መሳሳብ ብለውታል ሊቃውንቱ። ተሳስበው ከኢየሱስ የመጀመሪያ ዮሐንስ ደቀ መዛሙርት ናቸው። የዮሐንስ መጥምቅ ደቀ መዛሙርት ዮሐንስ ወንጌላዊ እና ያዕቆብ ሁለቱ ጌታ ሆይ ወዴት ታድራለህ ብለው ተከተሉት ይልና ዘወር ብሎ ሲመለከታቸው ሁለቱ ይከተሉታል። ለምን ትከተሉኛላችሁ ሲላቸው ማደሪያ የት ነው የት ትኖራለህ ብለው ጠየቁት። ሲጠይቁት ትልቅ ዛፍ ስር ወሰደና ለሰማይ ወፎች ጎጆ አላቸው፣ ለምድር ቀበሮዎችም ደግሞ ጉድጓድ አላቸው፣ ለሰው ልጅ ራሱን የሚያስጠጋበት ቤት የለውም ብሎ የሚያስተምረው ወንጌል ነው እና ይሄ ነው መኖሪያ ብሎ አሳያቸው። ከዚህ በኋላ እንግዲህ ተሳስበው 12 ደቀ መዛሙርት ሆነዋል ማለት ነው። 12ቱን ደቀ መዛሙርት እንግዲህ በ3 ዓመት ከ3 ወር ከ10 ቀን የወንጌል አገልግሎት የእጁን ታምራት፣ የቃሉን ትምህርት፣ ድውይ መፈወስ፣ ዕውር ማብራት፣ ለምጻም ማንጻት፣ ምግብ ማበርከት፣ ሙታንን ማንሳት፣ የተጣሉትን ማስታረቅ፣ ተስፋ የቆረጡትን የተስፋ ባለቤት ማድረግ እኔ ትንሽ ወቅት ነው እናንተ ግን ሰፊ ዘመን ትጠቀሙበታላችሁ ታደርጋላችሁ ብሎ የእሱ የወንጌል አገልግሎት ትንሽ ዘመን እንደሆነ እነሱ ግን ሰፊ ዘመን እንደሚያገለግሉ የሚያምን ከኔ የበለጠ ይሰራል ማለት ከኔ የበለጠ ያስተምራል ማለት የኔ እድሜ የወንጌል አገልግሎት ትንሽ ነው፣ እናንተ ሰፊውን ዓመት ታገለግላላችሁ። እንደገና ደግሞ የኔ የመከራ ጊዜ 3 ሰዓት ነው። ለምሳሌ አሁን እንደው ብንመለከተው ከምሽቱ 3 ሰዓት እስከ ቀኑ 6 ሰዓት ያለውን ትተኑ በመስቀል ላይ የዋለው ከ6 እስከ 9 3 ሰዓት ነው። እንደገና ደግሞ ረፍት ደግሞ ከ9 እስከ 12 ሰዓት ነው እና ክፍልፋይ እንደው እንዳጠቃላይ ሲታይ የመከራ ሰዓቱ ረዥም አይደለም። እናንተ ግን ብዙ መከራ ይደርስባችኋል። እኔ ከሐሙስ ጀምሬ እስከ ዓርብ ማታ እሰቃያለሁኝ፣ እሞታለሁ፣ እቀበላለሁ፣ እሰቀላለሁ፣ እነሳለሁ። የእናንተ መከራ ግን ከዚህ በላይ ሰፊ ነው። አዎ የሚያምን ከዚህ በላይ መከራ ይደርስበታል። መከራም ቢደርስበት ግን ቢደርስባችሁ ብትሞቱን ሕያው ናችሁ፣ ሕያው የሆነ ደግሞ ለዘላለም ከኔ ጋር ይኖራል የሚለው የዮሐንስ ወንጌል ምዕራፍ 11ን እያስተማራቸው ቆየና በቀራንዮ ተሰቅሎ በጎልጎታ ተቀብሮ ሐዋርያት እንግዲህ ያው እንደሚታወቀው የክርስቶስን ትንሣኤ ይጠባበቁ ነበርና እንደተባለው እመቤታችን ድንግል ማርያም እናት ናትና ትንሣኤውን አየች። ማርያም መግደላዊት ዮሐንስ 20 ቁጥር 15 ላይ እንደምንመለከተው በዚያ በአትክልት ቦታ ጌታን አይታዋለች። ከዚያ በኋላ ደግሞ ቀለዮጳና ሉቃስ በመንገድ ላይ ተስፋ ቆርጠው ሲጓዙ ጌታን አይተውታል። ከዚያ ቀጥሎ ደግሞ ጴጥሮስና ዮሐንስ ያው እንግዲህ
ምንድነው የሚለው? ወሀበ ካልእ ረድ ዘያፈቅሮ ኢየሱስ እንዘ ይረውጽ ክልኤሆሙ በዶሮ ጴጥሮስ። ሁለቱ እየሮጡ ከማርያም መግደላዊት የክርስቶስ መነሳት ሲሰሙ እየሮጡ ሄዱና ያው እንደተነሳ አይተውታል ማለት ነው። ሲቀጥል ማታ 12 ሰዓት ላይ እዚህ ላይ ነው እንግዲህ 12 ሰዓት በተዘጋ ደጅ እንዳይወጡ ፈርተው እንዳይነጋገሩ ሰግተው በሮቻቸውን ዘግተው መስኮቶቻቸውን ዘግተው ባሉበት ሰዓት ላይ በድንግልና ተጸንሶ በድንግልና የተወለደ አምላክ በተዘጋ መቃብር ትንሣኤውን ያደረገ አምላክ በተዘጋ ደጅ ገባና እንዲህ አላቸው። ቃሉን እናነበው። ምን ይላል? ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ፣ ይሄን እውነቱ ደጆቹ ተዘግተው ሳሉ ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 1 ላይ ወደ ምስራቅ በኩል የእግዚአብሔር መልአክ ተመልከታ ላይ ሲመለከት ደጁ ተዘግቶ ይኖራል፣ ነገር ግን ቀይ ጎልማሳ ገባ፣ ቀይ ጎልማሳ ወጣ፣ ለዘላለም ተዘግቶ ይኖራል አለኝ ይላል። ቀይ ጎልማሳ መድኃኔዓለም ነው። የተዘጋ ደጅ የተባለው የድንግል ማርያም ድንግልናና ንጽሕና ቅድስና ነው ማለት ነው። እንደገና መቃብሩ ተዘጋ። በተዘጋው መቃብር ግን መድኃኔዓለም ወጦ የትንሣኤያችን በኩር ሆነ ማለት ነው። ለዚህ ነው በሶስተኛ ደረጃ በእህቱም ድንግልና የተወለደው በእህቱም መቃብር የተነሳው በእህቱም ቤት ደጆች ተዘግተው ሳሉ ኢየሱስ መጣ ይላል። መድኃኔዓለም በክብር ወደኛ ይምጣልን። በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህንም ብሎ እጆቹንም ጎኖቹንም አሳያቸው። እጆቹን የተቸነከሩትን፣ ግንባሩን፣ ደረቱን፣ እግሩን እንደገና ደግሞ ጎኑን የተወጋውን አሳያቸው። ደቀ መዛሙርቱን ጌታን ባዩ ጊዜ ደስ አላቸው ይላል። ደቀ መዛሙርቱም እነሳለሁ ያለውን ጌታ ተነስቶ ስላዩ ደስ አላቸው። ያ ሁሉ ጅራፍ ያረፈበት፣ ምራቅ የተተፋበት፣ በጦር የተወጋ ይልቁንም በሚስማር የተቸነከረ ይልቁንም የወደቀ የተነሳ ይልቁንም ስጋው ያለቀ ይልቁንም ደግሞ የፈሰሰው አምላክ ይልቁንም ሆምጣጤ የጠጣው አምላክ አይነሳም የተባለው ድንጋይ በላዩ ላይ የተቀመጠ በብዙ በ400 ጠባቂዎች የተጠበቀው መድኃኔዓለም የትንሣኤ በኩር ሆኖ ተነስቶ አጠገባቸው ሄዶ በተዘጋ ደጅ ገብቶ ሰላም ለእናንተ ይሁን ሲላቸው ጌታን ባዩት ጊዜ ደቀ መዛሙርቱ ደስ አላቸው ነው የሚለው። ደስ አላቸው ይልና ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ ልካችኋለሁ አላቸው። ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ አላቸው። እዚህ ላይ ነው መንፈስ ቅዱስ እፍ አለና መንፈስ ቅዱስን ተቀበሉ አላቸው ይላል። እፍ ብሎ አሁን መንፈስ ቅዱስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እፍ በማለት ከጌታ ባገኙት ሐዋርያት ተጠቅመውበታል። እንደገና ደግሞ እጅ በመጫን ተጠቅመውበታል። አሁን ደግሞ በሜሮን የመንፈስ ቅዱስ ስጦታ በ40 ቀንና በ80 ቀን ቤተክርስቲያኗ ይህን ስርዓት ታስተምራለች ማለት ነው። ስለዚህ ምን አለ? ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ አላቸው። ለዚህ ነው እንግዲህ ወንዶች በ40 ቀን ሴቶች በ80 ቀን መጀመሪያ ይጠመቃሉ። ከዚያ በኋላ ሜሮን ይቀቡና ካህኑ እፍ ንሲ መንፈሰ ቅዱስ ንሳ መንፈሰ ቅዱስ ወንድ ከሆነ ንሳ መንፈሰ ቅዱሰ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ እያዞረ ያሰግደዋል። ሴት ከሆነች ንስኢ መንፈሰ ቅዱሰ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ እያዞረ እፍፍ ይላል። ይሄ እንግዲህ ከጌታ ጀምሮ ለሐዋርያት ከሐዋርያት ላሉ ካህናት የተሰጠ ነው ማለት ነው። ይቀጥልና ይሄ ለሴቶች በ80 ቀን ለወንዶች በ40 ቀን የሚሰጥ ሲሆን ቀጠለና እንዲህ ያላቸው ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል ማለት ነው። የማቴዎስ ወንጌል ምዕራፍ 16 ቁጥር 16ን ለጴጥሮስ እንደዚህ ብሎታል። በምድር ያሰርከው በሰማይ የታሰረ ነው፣ በምድር የፈታው በሰማይ የተፈታ ነው ብሎ የክህነቱን የስልጣኑን ማንነት ነግሮታል ማለት ነው። ስለዚህ ይህን ካደረገ በኋላ አሁን እንግዲህ መንፈስ ቅዱስን ተቀበሉ ካላቸው በኋላ ሰባቱን የቤተ ክርስቲያናችን ስርዓተ ቤተ ክርስቲያን የሚባሉ ሰባት አሉ። እነዚያን ሰባቱን ወይም ደግሞ በቤተ ክርስቲያናችን ውስጥ ለሐዋርያት ያስተማራቸው ሰባቱ ኪዳናት የሚባሉ የሐዋርያት ሀብት አሉ። 40 ቀን ሙሉ ከነሱ ጋር ሳለ ያስተማራቸው ሰባት ኪዳናት ይባላሉ። አንደኛው ትምህርተ ዋት ነው። ሁለተኛው በእንተ ቅድሳት ነው። ሶስተኛው ቅዳሴ እግዚእ ነው፣ በሰማይ ያሉ ስለሚል ነው። እንደገና ደግሞ አራተኛው አኮቴተ ቁርባን ነው። አምስተኛው እግዚአብሔር ዘበራራት ነው። ስድስተኛው ደግሞ ኦ ስሉስ ቅዱስ ነው። ሰባተኛው ደግሞ ስድስቱ ኪዳኖች ማነው 9 ኪዳኖች አንድ ላይ ተደምረው ምን ይባላሉ?
7ኛ ኪዳን ይባላሉ ማለት ነው። እነዚህን እያስተማራቸው መንፈስ ቅዱስ እንደሚመጣ መንፈስ ቅዱስ እንደሚላክላቸው በዮሐንስ ወንጌል ምዕራፍ 14 ይደንግስክሙ ልብክሙ ልባችሁ አይደንግጥ፣ በአባቴ ቤት ብዙ መኖሪያ አለ፣ እኔ ሄዳለሁ እመጣለሁ፣ ለእናንተ ደግሞ የሆነውን አደርጋለሁ እያለ የኔ መሄድ ለእናንተ መልካም ነው፣ እኔ ካደርኩኝ መንፈስ ቅዱስ ወደ እናንተ አይመጣም። ዘይሄሉ ዘልፈ ምስሌክሙ ከእናንተ ጋር ለዘላለም የሚኖር ጳራቅሊጦስ ሀቤኑ ለክሙ ጳራቅሊጦስ የተባለ የጽድቅ መንፈስ እልክላችኋለሁኝ እያለ ለደቀ መዛሙርቱ ነግሯቸው ነበረ። ይህን ከነገራቸው በኋላ በሐዋርያት ሥራ ምዕራፍ 1 ላይ እንደምንመለከተው ከጥቂት ቀን በኋላ ዮሐንስ በውሃ አጥምቋል፣ እናንተ በመንፈስ ቅዱስ ትጠመቃላችሁ፣ በመንፈስ ቅዱስ ስትጠመቁ ደግሞ እነሆ እናንተ ብዙ ኃይል አለ፣ የሚያጠራጥረው መንፈስ ይወጣል፣ እንደገና ደግሞ የፍርሃት መንፈስ ይወጣል፣ እንደገና ደግሞ ያለማወቅ መንፈስ ይወጣል። ሁሉም በእናንተ የሚያርፈው የእግዚአብሔርን ምሕረትና ቸርነት፣ ይቅርታ፣ ደግነት የሚያሳይ መንፈስ ቅዱስ በእናንተ ላይ ይወርዳል አለና በ40ኛው ቀን ወደ ሰማይ ሲያርግ መንፈስ ቅዱስን ስትጠብቁ ደግሞ አንትሙ ሰንበሩ ሀገረ ኢየሩሳሌም በኢየሩሳሌም ከተማ ቆዩ ብሎ አዟቸው በጽርሐ ጽዮን እንዲቆዩ አደረጋችና ወደ ሰማይ አረገ። በ50ኛው ቀን ማለት ባለ 50 ማለት ነው። ይሄ 3 ስም አለው። ጰራቅሊጦስ ይባላል፣ የጽድቅ መንፈስ ማለት ነው። እንደገና ደግሞ ጴንጠቆስጤ ይባላል። በ315 ቀኖች አንደኛው ቀን መንፈስ ቅዱስ የወረደበት ቀን ማለት ነው። ባለ 50 ማለት ደግሞ 50ኛው ቀን ማለት ነው። ይህ ስያሜ ያለው በዚህ ቀን በአንድ ቤት እመቤታችንም አለች፣ ሌሎች ማርያሞችም አሉ፣ ሐዋርያት አሉ፣ ደቀ መዛሙርቱ በሙሉ አሉ። ባሉበት መንፈስ ቅዱስ እንደ እሳት ሆነና ወረደላቸው። ሃሌሉያ! ወረደ መንፈስ ቅዱስ ይለዋል። ከመዘ እሳት እንደ እሳት እየተቆራረጠ ላንቃ፣ እንደ እሳት ላንቃ በሰውነታቸው ላይ ወረደ። አንድ ቋንቋ የዕብራይስጥ ቋንቋ ይነጋገሩ የነበሩ እነዚህ ሐዋርያት 72 ቋንቋ ተናገሩ ማለት ነው። ለሐዋርያት የወረደ መንፈስ ቅዱስ ለእኛም እንዲወርድልን መልካም ፈቃዱ ይሆንልን። እንግዲህ የመንፈስ ቅዱስ ለሐዋርያት የወረደውን መንፈስ ቅዱስ ስናምን እኛም ደግሞ ዛሬ ለሐዋርያት የወረደው መንፈስ ቅዱስ ከእኛ ጋር ዛሬ አለ። ለሐዋርያት የተሰጠ መንፈስ ቅዱስ ለእኛ ተሰጥቶናል። በሐዋርያት ላይ ያደረ መንፈስ ቅዱስ በእኛ ጋር አለ። ሐዋርያትን የመራ መንፈስ ቅዱስ እኛን ይመራል። ለሐዋርያት ምስጢርን የገለጠ መንፈስ ቅዱስ ለእኛ ምስጢርን ይገልጣል። ለሐዋርያት እነሆ መውደቅን መነሳትን ያስተማረ እንደወደቃችሁ አትቀሩም እያለ በታሰሩበት ማሰሪያ እየፈታ እሳቱን እያቀዘቀዘ ሲመራቸው የነበረ መንፈስ ቅዱስ በእኛም ዘንድ አለ ማለት ነው። ስለዚህ እስቲ ቆይ ትንሽ ነገሮችን እነጋገርና ትምህርት መንፈስ ቅዱስ ማን ነው ወደሚለው ስንመጣ መንፈስ ቅዱስ ከሶስቱ አካል አንዱ አካል ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። እግዚአብሔር አብ ተወከፍ ለነ ዘንተ ዕጣነነ ወዘንተ መሥዋዕተነ ተብለው ሲያሳርጉ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አለቀ። ከሶስቱ አካል ያንዱ ስም ነው ማለት ነው። በሌላ መልኩ እግዚአብሔር አብ ዓለም ይፈጠር ሲል በቃልነቱ ሲናገር፣ በመንፈስነቱ ደግሞ ያጸና ነበረ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 4 ላይ ነው ማለት ነው። በሌላ መልኩ ደግሞ መንፈስ ቅዱስ የአብና የወልድ የባህሪ ስማቸው ነው ማለት ነው። በሌላ መልኩ ደግሞ የባህሪ ሕይወታቸው ነው። መንፈስ ቅዱስ የባህሪ ሕይወታቸው ነው። ዘሰረጸ እምአብ ንስግሎቱ ወነአምን በመንፈስ ቅዱስ ዘሰረጸ እምአብ ንስግሎቱ ወንሰብሖ ከአብ የሰረጸ ይህን ምን እንሰግድለታለን፣ እናመሰግነዋለን። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ ሥላሴ ስንት ናቸው? 3 ናቸው። በስም አብ፣ ወልድ፣ መንፈስ ቅዱስ፣ በግብር አብ ይወልዳል፣ ወልድ ይወለዳል፣ መንፈስ ቅዱስ ይሰርጻል። ስለዚህ ይህንን ነው የሚናገረው ማለት ነው። ሌላው በዚህ በቅዳሴ ማርያም ላይ ነአምን አበ ፈናዌ የላከ አብ እንደሆነ እናምናለን። ወነአምን ወልደ ተፈናዊ የተላከ ወልድ እንደሆነ እናምናለን። ወነአምን መንፈስ ቅዱስ ማህየዌ የሰረጸ መንፈስ ቅዱስ እንደሆነ እናምናለን። ስለዚህ መንፈስ ቅዱስ ማለት ከሶስቱ አካል አንዱ አካል ነው ማለት ነው። ይህን እንግዲህ ምንድነው የሚለው ቅዱስ ያሬድ እስመ አሐዱ ውእቱ መንፈስ ቅዱስ ዘተሰውጠ ላዕለ ኩሎሙ ሐዋርያት በመንፈስ ቅዱስ ነበቡ በነገረ ኩሉ በሐውርት በሐዋርያት ላይ የወረደው መንፈስ ቅዱስ የተሰጠ መንፈስ ቅዱስ አንድ ነው። ላዕለ ኩሎሙ ሐዋርያት በሁሉም ሐዋርያት አንድ አይነት መንፈስ ቅዱስ ተሰጣቸው። በመንፈስ ቅዱስ ነበቡ በነገረ ሁሉ በሐውርት በሁሉም ቋንቋ በ72 ቋንቋ ተናገሩ። ነገር ግን በእነሱ ላይ የወረደው መንፈስ ቅዱስ አንድ መንፈስ ቅዱስ ነው። አንድ ነው። መንፈስ ቅዱስ አንድ ነው። ጸጋው ግን ይለያያል። ለምሳሌ 72 ቋንቋ ቢሆንም ለእያንዳንዱ ርቱ አንደበት አለ፣ ለእያንዳንዱ ምስጢር አለው፣ ይለያያል። ግን የወረደው መንፈስ ቅዱስ አንድ አይነት መንፈስ ቅዱስ ነው ማለት ነው። ይህንን ነው የሚለው። ስለዚህ ደግሞ በዚህ በብሉይ ኪዳን ኦሪት ዘጸአት ምዕራፍ 28 ቁጥር 3 ላይ የጥበብ መንፈስ ይላል።
እነ ሙሴን የመራ እነ አሮንን የመራ 600 ሺህ እስራኤላውያን ይዘው እንዲሻገሩ በሰባት ደመና ከእግዚአብሔር ጋር እንዲነጋገር ያደረገ የጥበብ መንፈስ ይለዋል። የጥበብ መንፈስ ኢያሱን የመራ የጥበብ መንፈስ ሙሴን የመራ ለነ አብርሃም ለነ ይስሐቅ ለነ ያዕቆብ በውስጥ እነሱ ባላወቁት እግዚአብሔር ባወቀ ሲመራቸው የነበረ የጥበብ መንፈስ ማለት ነው። ሌላው መዝሙር 51 ቁጥር 11 ላይ ወመንፈሰከ ቅዱስ ይታውፅእ እምላዕሌ ቅዱስ መንፈስህን ከላይ ላይ አታውጣ ለልበ አምላክ ደስ። ለካም ቅዱስ መንፈስ አለ። በነገራችን ላይ ሁለት አይነት መንፈስ አለ። እርኩስ መንፈስ አለ፣ ቅዱስ መንፈስ አለ። ብርሃናዊ መልአክ አለ፣ የጨለማ መልአክ አለ። ክፉ ሰው አለ፣ ደግ ሰው አለ። ሌባ አለ፣ የሚሰጥ አለ፣ የሚገድል አለ፣ የሚያድን አለ። ስለዚህ ሁለት አይነት መንፈስ ነው ያለው፣ መንፈስ ቅዱስና እርኩስ መንፈስ ማለት ነው። ለዚህ ነው ዮሐንስ ወንጌላዊ በአንደኛ መልእክቱ ምዕራፍ 4 ላይ መንፈስን መርምሩ፣ መንፈስን መርምሩ እርኩስ መንፈስም አለና ይላል፣ የአጋንንት መንፈስም አለና ይላል። ስለዚህ ይህን ይናገራል። በዚህ መንፈስ ቅዱስ አምላክ ነው። ከሶስቱ አንዱ አካል ነው ማለት ነው። መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ ከአብ የሰረጸ ነው። በሌላ መልኩ ደግሞ በመንፈስ ቅዱስ ትጠመቃላችሁ ብሏል ጌታ። ዮሐንስ መጥምቅ ደግሞ ምንድን ነው ያለው? እኔ ለጊዜው በውሃ ጠምቃችኋለሁ፣ ከእኔ በኋላ የሚመጣው ግን ከእኔ የሚበረታ በእሳት በመንፈስ ቅዱስና በእሳት ያጠምቃችኋል ብሎ ሲናገር እንመለከተዋለን። በሌላ መልኩ ለሐዋርያትን ጌታ ሲልካቸው በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጓቸው አለ። ሌላው እንግዲህ በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 15 ላይ ስንመለከት ዘካርያስና ኤልሳቤጥ ቅዱስ ገብርኤል ካነጋገረችው በኋላ ልጅ ትወልዳላችሁ፣ የሚወለደውም ልጅ የአዲስ ኪዳን መጀመሪያ የብሉይ ኪዳን መጨረሻ እስራኤልን የሚቤዥ ነው ብሎ ከነገራቸው በኋላ ዘካርያስ እነሆ በቤተ መቅደሱ ይህንን ትልቅ የምስራች ሰምቶ ለኤልሳቤጥም ነግሯት፣ ኤልሳቤጥም ተደስታ ዮሐንስ ሲጸነስ በማህፀን ሳለ መንፈስ ቅዱስ ገና በማህፀን ሳለ መንፈስ ቅዱስ ተመልቷል ይላል። ይሄ ትንቢተ ኤርምያስም ላይ እኮ ምንድን ነው ያለው? ቀደስኩከ እምከርሰምከ ከመ ትኩን መምህር አልአሕዛብ። ኤርምያስ 1 ላይ ቁጥር 8 ገና በእናትህ ማህፀን ሳለ ቀድሻለሁ መንፈስ ቅዱስም ሞልቻለሁ ማለት እኮ ነው። ይህንን ነው የሚናገረው ማለት ነው። ሌላው ዮሐንስ ከተጸነሰ በኋላ በዘካርያስ ላይ መንፈስ ቅዱስ ሞላበት ይላል። መንፈስ ቅዱስ ሞላበት ይልና ተነበየ ወይቤ አንሥአ ለነ ቀርነ መድኃኒትን እምቤተ ዳዊት ገብሩ። መንፈስ ቅዱስ ሲሞላበት ትንቢትን ተናግሯል ይላል። አየው፣ መንፈስ ቅዱስን ካልተሞላ ትንቢት መናገር አትችልም ማለት ነው። ሌላው ለእመቤታችን የነገራት ነገር አለ። ምንድን ነው? ከአንቺ የሚወለደው ከመንፈስ ቅዱስ ነው። ለዮሴፍም ነግሮታል፣ ከእሷ የሚወለደው ከመንፈስ ቅዱስ ነው። አያችሁት? ስለዚህ መንፈስ ቅዱስ ከሦስቱ አካል አንድ ነው ማለት ነው። በእናቱ ማህፀን መንፈስ ቅዱስ ይመላል የተባለው ዮሐንስ መንፈስ ቅዱስን ተሞልቶ እንደገና ከጫካ በመንፈስ ቅዱስ እየተመራ መጥቶ ነሱስ መቀርበት መንግስተ ሰማያት መንግስተ እግዚአብሔር የእግዚአብሔር መንግስት ቀርባለችና ንስሐ ግቡ በወንጌል እመኑ እያለ አስተምሮ መጨረሻ ላይ ግን የኔ ደስታ የእሱ መምጣት ነው፣ ክርስቶስ አሁን መጥቷል፣ መንግስተ ሰማያት ራሱ የሆነና መንግስተ ሰማያትን የሚያድል ብሎ በመንፈስ ቅዱስ የተናገረ ዮሐንስ መጥምቅ ነው። በሌላ መልኩ በሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ በሁሉም መንፈስ ቅዱስ ሞላባቸው በአንድ ተሰብስበው ለተገኙት ይልና የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ደግሞ በመንፈስ ቅዱስ ታጠምቃላችሁ፣ እናንተ በመንፈስ ቅዱስ ተጠምቃችኋል፣ እናንተ ደግሞ በመንፈስ ቅዱስ ታጠምቃላችሁ አላቸው። መጨረሻው መንፈስ ቅዱስ ለምን ተሰጣቸው የተባለው በመጀመሪያ ለስጦታ ነው። አባት ለልጁ ቤት ይሰጣል፣ መኪና ይሰጣል፣ ሌላም መድኃኔዓለም ለነሱ ስጦታ መንፈስ ቅዱስን ሰጧቸዋል። በስጦታ መልኩ ነው፣ በስጦታ መልኩ ሰጧቸዋል። ይህንን ስጦታ ሐዋርያትም ተጠቅሞበታልና እንድንጠቀምበት የአምላካችን የእግዚአብሔር መልካም ፈቃድ ይሆናል። በአጭሩ ገና ወደፊትም ትምህርቱ ቀጣይ ስለሆነ መንፈስ ቅዱስ በሐዋርያት ላይ ወረደ። በዚህ መንፈስ ቅዱስም በዚህም ኃይል ተነስተው ከዛሬ ጀምረው ሐዋርያት ከአምላካቸው የተማሩት ጌታ ተጠምቆ አልዋለም አላደረም ገዳመ ቆሮንቶስ ገብቶ እንደ ጾመ እንደ ጸለየ እነሱም በትናንትናው ዕለት መንፈስ ቅዱስን ተቀብለው ወይም በመንፈስ ቅዱስ ተመርተው ከዛሬ ጀምረው ጾመዋል፣ ጸልየዋል። እንግዲህ በጾማቸውና በጸሎታቸው ላይ የምናየው ነገር አለ። እነሱ እነጋገርና እንጨርስ። እንደ እግዚአብሔር ቸርነት ምንድን ነው የሚለው? ሐዋርያት ይህን ነገር ካገኙ በኋላ ጾሙ ይላል። ጾሙ ደግሞ አስቀድሞ ምንድን ነበረ? ጌታ ተናግሮ ስለነበረ
ሙሽራው ከነሱ እስካለ ድረስ አይጾሙም። ሙሽራው ከተወሰደ በኋላ ግን እነሱ ይጾማሉ ተብሎ አስቀድሞ ተነግሯቸው ስለነበረና ወይም ደግሞ አምላክ ተናግሮ ስለነበረ እነሱ መንፈስ ቅዱስ ከወረደላቸው በኋላ ምን አሉ ማለት ነው? ጾሙ ነው የሚለው። ስለ ጾሙ ያሉትን ልጥቀስላችሁና እንጨርስ። ኢየሱስም እንዲህ አላቸው፣ ሚዜዎች ሙሽራ ከእነርሱ ጋር ሳለ ሊያገቡ ይችላሉን? ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያም ጊዜ ይጾማሉ። የዮሐንስ ደቀ መዛሙርት ይጾማሉ፣ እኛም ፈሪሳውያን ማክሰኞና ሐሙስ እንጾማለን፣ ያንተ ደቀ መዛሙርት አይጾሙም ይበላሉ እያሉ ሲከሱ፣ አሁን እነሱ ጋር ሙሽራው አለ። ሙሽራው እስካለ ድረስ አይጾሙም፣ ሙሽራው ሲወሰድ ይጾማሉ። እንደውም በምሳሌ ነገራቸው። ሙሽራው እያለ ሚዜዎቹ ሙሽራ አይሆኑም። ሙሽራው የራሱን ከንትን ካለ በኋላ የእነሱ ደግሞ ጊዜ ያላቸው አለና እየተራ እንደሆነ የጾም ጉዳይ የጋብቻም ጉዳይ። አሁን ለምሳሌ ሙሽራ እኔ ነኝ አለ፣ እነሱ የኔ ሚዜዎች ናቸው አለ። ስለዚህ እኔ ሙሽራው አለውላቸው፣ እኔ ስወሰድ እነሱ ይጾማሉ። አሁን እኔ ለእነሱ ጾምላቸዋለሁ ማለት ነው። ቀጠለና ማርቆስ 2:20 ላይ ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያም ወራት ይጾማሉ አለ። አሁን የሐዋርያ ጾም እንደ ውሃ ፈሳሽ እንደ እንግዳ ደራሽ አለ፣ አስቀድሞ የተነገረ ነው ማለት ነው። ሌላው ሉቃስ 5:35 ላይ ነገር ግን ወራት ይመጣል ሙሽራው ከእነርሱ ሲወሰድ ያን ጊዜ በዚያ ወራት ይጦማሉ አለና አስቀድሞ ለፈሪሳውያንም ለሁሉም ተናገረ። ይኸው እንግዲህ ሙሽራው ወደ ሰማይ አረገ፣ በ50ኛው ቀን መንፈስ ቅዱስን ላከላቸው። እነሱም ከዚያ ቀጥለው ምኗል ወደ ጾም ገቡ ማለት ነው። በጾም አጋንንት ተገዝተውላቸዋል፣ ምስጢር በርቶላቸዋል፣ ሕይወታቸው ተስተካክሎላቸዋል። እንደገና ደግሞ ምዕመናን ወንጌላቸውን አድምጠዋቸዋል። በአጭሩ በዓለም ሂዱና አስተምሩ፣ በዓለም ዳርቻ እንዳትወሰኑ በአንድ ቦታ ብቻ ብሎ አዘዛቸው። በጾም በጸሎት ይሄ በማቴዎስ ወንጌል ምዕራፍ 6 ላይ እንደምናየው ምጽዋት፣ ጸሎት፣ ጾም፣ ፍቅርን እነዚህን አንድ አድርገው እንዲጾሙ ታዘዙ። እነዚህን ጾመው ሁሉን ነገር አስተካክለው ተጉዘዋልና እኛም እንድንጾም የአምላካችን የእግዚአብሔር መልካም ፈቃዱ